ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። እንደገና ተመልሰናል። ሱረቱል ዐስርን ሳናጠቃልል ነበርና ጊዜው ያለቀው ከደረስንበት እንነሳለን። ወአሚሉ ሷሊሃት አላህ ሱብሓነሁ ወተዓላ የሰው ልጆች ተዘላለም ኪሳራ ይድኑ ዘንድ ማሟላት ያለባቸውን መለኪያ ወይም መመዘኛዎች እየነገረን ነበርና ወደ መጨረሻው ላይ ነበር። የመጀመሪያው በአላህና በመብቱ ያመኑ፣ ሁለተኛው ደግሞ አላህ የወደደውና የፈለገውን ነገር ሁሉ መልካም ስራን ያከናወኑ በሚል ነበረ። ከዛም ደግሞ በውስጥ ታዋቂነት ወአሚሉ ሷሊሃት ከሚለው ጋር ተያይዞ ወጅተነቡል መንሂያት ያው በሐሳቡ ውስጥ ተውጧል ማለት ነው። መጥፎ አላህ የጠላውን ነገር ሁሉ የራቁና የተጠነቀቁ እነዚህ ናቸው ተዘላለም ኪሳራ ሊያመልጡ የሚድኑት እያለን ነበር ያለው። ከዛ ቀጥሎ ወደ ሶስተኛው ኬላ ስንመጣ ወተዋሶ ቢልሐቅ ይላል። አሁንም ተኪሳራ የሚድኑ ሰዎች ይህንን እምነታቸውንና መልካም ስራቸውን እንደያዙ በተጨማሪ በሐቅ አደራ የተባባሉና የተመካከሩ መሆን አለባቸው ለመዳን ይላል። እና በሐቅ ላይ አደራ የማይባባሉ ሰዎች የመዳኛ እድል የላቸውም። ሐቅ ማለት ምንድነው? አንደኛ በአምልኮ ሐቀኛው አምልኮ ለአንድ አላህ ብቻ ነው በሚለው ላይ ሰዎች መተማመንና መተባበር አለባቸው። ከአላህ ሌላ ላለ አምልኮ ይሰጣል የሚባል ነገር ላይ ትንሽ እንከን ካለህ ያልቅልሃል። ምክንያቱም ተሐቅ ውጭ ነህና ማለት ነው። እነላህ ወልሐቁል ሙቢን እንዳለው እና ሁለተኛ አላህ የመረጠው ዲን ሐቅ ይባላል ማለት ነው። እነ ዲነ ዐንደላሂል ኢስላም እና አላህ ዘንዳ ብቸኛው የመዳኛ ሃይማኖት እስላም ብቻ ነው ባለው መሰረት በእስላም አደራ የተባባሉ ማለት ነው። ከዚያ አጠቃላይ አላህ የወደደውና የመረጠው ነገር ሁሉ ሐቅ ይባላል። በእነዛ ነገሮች የተስማሙና አደራ የተባባሉ በኸይር ላይ የተባበሩና የተደጋገፉ ኸይርን ነገር መቀበልና መስራቱ ብቻ ሳይሆን ማሰራጨት የኢማን አካል ነው። ተዋሲ ይኖርብሃል። ኸይር ነገር ትክክለኛ እምነት ተቀበልክ፣ ያን የተቀበልከውን እምነት ለሌሎች ማስማማት አለብህ ማለት ነው። ማስተዋወቅ አለብህ። ራስ ወዳድ መሆን የለብህም። ላ ዩእሚኑ አሐዱኩም ሐታ ዩሂበ ሊአኺ ማ ዩሂቡ ሊነፍሲህ። ሐቅን አንተ ብቻ ልጠቀምበት አትበል። ሌሎችም አንተ ያወቀውን ሐቅ እንዲያውቁ፣ አንተ የተቀበልከውን ሐቅ እንዲቀበሉ ያላሰለሰ ጥረት ማድረግ አለብህ። ዳዕዋ ማድረግ አለብህ ማለት ነው። መማር አለብህ፣ ማስተማር አለብህ እና የተለያዩ ነገሮችን መሻሪዕ አልኸይሮችን ማስተባበር መቻል አለብህ። ያንም ባደረክ ቁጥር ነው አላህ Subhanahu Wa Ta'ala ተዘላለም ኪሳራ ሊያወጣህና ሊያድንህ ተስፋ የሚደረገው ነው የሚለው። እና በሐቅ አደራ የተባባሉ ሐቅ ነገር የሙእሚኖች ትልቅ የጋራ ንብረታቸው ነው። ሐቅን በመደገፍና በማስፋፋት ላይ ሁሉም ያልተቆጠበ ጥረት ማድረግ ይኖርበታል። ለሐቅ ተሳትፎ የሌለው ሙእሚን ጤናማ ሙእሚን አይደለም እያለ ነው አላህ። ተዋሲ ቢልሐቅ ከሌለ ኢማናችሁ ሰንካላ ነው የሚሆነው። እና ይሄ ነው ትልቁ ችግራችን በአሁኑ ጊዜ ማለት ነው። ሰዎች በተለምዶ ሙእሚን ነኝ ይላሉ፣ ሙንከር በአገር ላይ ሲሰራጭ ዲንተላቸውም ምን አገባኝ ይላል ማለት ነው። ዋጅባት አላህ የወደደው ነገር ሲደፈር ዲን ሲጠፋ ምን አገባኝ ይላል ማለት ነው። ተዋሲ ቢልሐቅ ካላደረክ እኮ ይሄ ነገር የማያምህ የማይሰማህ ኢማንህ እኮ ጤናማ ስላልሆነ ነው እያለ ነው አላህ Subhanahu Wa Ta'ala። ኢማኑ ጤናማ የሆነ ሰው ሐቅ ሲጠፋ ዝም አይልም። ሱብሃንአላህ። እኔ በህፃንነቴ ገጠር አካባቢ ነውና ተወልጄ ያደግኩት፣ እዛ አካባቢ ክርስቲያኖችም ሙስሊሞችም ይበዙ ነበር። እና በአካባቢ አንዱ መንደር ክርስቲያን ከሆነ የሚቀጥለው ካፊር ነው። ግን ሱብሃንአላህ እነዛ ክርስቲያኖቹ አንድ ሙንከር በሚሰራ ጊዜ ተሙስሊሞቹ የበለጠ የሚቆረቆሩት እነሱ ነበሩ። የሚገርም አይረሳኝም። እና መጥቶ በልጅ ደረጃ እንኳን አንድ ልጅ አላግባብ አንድ ልጅ ተመታው፣ ይህ ሀገር አጥፊ በሀገር ላይ በላለ አደጋ ላይ ያመጡ ሀገር ያጠፋሉ እነዚህ ብለው ይቆጣሉ። ሙንከር ይኸው ለአኺራ ብቻ ሳይሆን ለዱንያ በላ እንደሚያመጣ እልቂት፣ ራብ፣ ጦርነት እንደሚያስከትል ክርስቲያኖቹ ሲናገሩን ያስታውሳለሁ። እና የነሱን ተከትለው ሙስሊሞቹም አንድ ነገር ከተሰራ ወዳውኑ ይሄ ሀገር አጥፊ የገሌ ልጅ እንዲያድርጓላሉ ገሌ እንዲያድርጓላሉ ሀገራችንን ሊያጠፋ በቀጥታ ይችን ቃል ነው የሚናገሩት። ሙንከር አገር እንደሚያጠፋ ያምናሉ ሙስሊሞችም ክርስቲያኖችም። ምክንያቱም አልተበረዙም። በዛው ባሉበት ሁኔታ የታባቶቻቸው የቀሰሟትን እንዳለ ይዘዋል።
እንዳሁኑ አይደለም ስልጣኔ ነው አይሉ ሙንከርን ማለት ነው እና አገር ይጠፋል እንዴት እንዲህ ይሆናል እንዴት እንዲህ ሰው የአገር ሽማግሌ ባለበት እንዲህ ሲሰራ እንደዚህ ምትላላችሁ ይላሉ ተነስቶ ወዳው ያን ነገር ድምጥማጡን ያጠፉታል የሚቀጣውን ይቀጣሉ እንትን የሚለው ያባረራሉ አገር ሰላም ይሆናል እና ተዋሲ ቢልሐቅ ከሌለ እንኳን አኺራ ቀርቶ ዱንያ ራሱ ዋስተና የለም ማለት ነው ሙንከሮች በተከማቹ ቁጥር ነው ችግር ወልደው አገር የሚጠፋው ወተዋሶ ቢልሐቅና በሐቅ አደራ የሚባባሉ እዚህ ላይ በሐቅ የሚያዙ አይደለም ያለው አደራ የሚባባሉ ሐቅ በተወሰነ ኃይል ብቻ አይቆምም ማለት ነው ትልቅ መሽሩዕ ነው ትልቅ መሽሩዕ ስለሆነ የሁሉን ድጋፍና ርብርቦሽ ይጠይቃል የተወሰኑ ሰዎች ሐቅን እናስከብራለን ታሉ ብዙዎቹ የማይተባበሩ ከሆነ የሐቅ እንደተፈለገው ሊከበር አይችልም ማለት ነው ስለዚህ በብዙዎቹ አጥፊዎች ያ ሐቅ ሳይከበር ይቀርና ጥቂቶቹ እንኳን ደጎች ቢኖሩ አብረው ሊጨፈለቁ ይችላሉ አነህሊኩ ወፊነ ሷሊሁን ያ ረሱላህ አሏቸው እና ላ ኢላሃ ኢላላህ ሱብሃንአላህ ማዛ ነዘለ ፊ هذه الليله من شر قد اقترب ويل للعرب من شر قد اقترب አሉ ደንግጠው ተነሱ ተንቅልፋቸው የሆነ ምናም አይተው ረሱል አለይሂ ሰላም እና ዛሬ ያየሁት ማአት አገርን የሚያጠፋ ነው በተለይ አረቦችን የሚያጠፋ ነገር ነው ያ ረብ እያሉ ይጮሃሉ የዛ ጊዜ ባለቤታቸው ተነሳችና አነህሊኩ ወፊነ ሷሊሁን ያ ረሱላህ በዱንያ ላይ የጋራ እልቂት አደጋ ይመጣል ተብሎ ይሰጋል እንደ እናንተ ያላህ ወዳጆች ይያላችሁ ያላህ ረሱል ይያሉ ሲድቆቹ ይያሉ እንዴት አድርገው ነው የሚጠፋው ሲሏቸው ነዓም اذا كثر الخبث አሉ ረሱል አለይሂ ሰላም እኛ ጥቂቶቹ በጣት የምንቆጠር ኸይረኞች ብንኖር ምን ፋይዳ አለው አብዛኛው በላ አምጣብኝ የሚል ጥጋበኛ ከሆነ በነዛ ሁላችንም ሊያጠፋን ይችላል የዱንያ አደጋ ሁሉንም ያጠቃልላልና ማለት ነው እና አላህ Subhanahu Wa Ta'ala ወተቁ ፊትነተ ላ ቱሲበነ الذين ظلموا منكم خاصة እና በእናንተ መካከል ዛሊሞች ግፈኞች በደለኞች እየበዙና እየሰፉ ከመጡ እነዛ ብዙዎቹ የሚያመጡት በላ ሁላችሁንም ጠርጓችሁ ሊሄድ ነው እንደ ጎርፍ ነው የሚመጣው ማለት ነው ስለዚህ አሁን በሱሪያ ላይ የምታዩት ማለት ነው ሷሊሆች የሉም እዛ ሀገር ሞልተዋል የሷሊሆች ሀገር ነበረ ግን አብዛኛው ፋሲድ ሆነ በዛ ቁጣ አላህ Subhanahu Wa Ta'ala መጥቶርጥቡንም ደረቁንም እያቃጠለው ነው ያለው የኛም ተራ ሊመጣ ይችላል ይሄው እያሽኮበኮበ ነው ያለው ማለት ነው ግን የሰው ልጆች ሁሉ ጊዜ የተዋሲ ቢልሐቅ ማድረግ ይኖርባቸዋል በሐቅ ላይ የማይመካከሩና የማይተባበሩ ከሆነ ለኪሳራ የተጋለጡ ናቸው እያለ ነው ወተዋሰው ቢሶብር እና በሶብር ደግሞ አደራ የሚባባሉ መሆን አለባቸው ሰዎች እንግዲህ የሐቅና የባጢል ጎራ በሚከፈሉ ጊዜ አለል ባጢል እንደፈረደበት ያንኑ ባጢሉን ታላራመድኩና ታላስፋፋው ብሎ ይባትላል አለል ሐቅ ደግሞ ለምን እንዴት አገር ታጠፋ ነው ብሎ መጋፈጥ ይኖርበታል የዛ ጊዜ ፍጥጫ ይፈጠራል ሁለት ተቃራኒ ኃይል ነውና ማለት ነው ዝም ብለህ አስረጠቅልህ እንዲያረካ አድርገህ ብለህ ለአለል ባጢል ተሰጠህ ያ አለቀልህ ይዞ አደጋ ውስጥ ነው የሚገባው ግን አንተ የለም ሐቅ መከበር አለበት ወጀራኢም መሰራት የለበትም ሀገራችን በሰላም መኖር አለበት ታልክ ሌሎቹ አጥፊዎች ደግሞ ለምን እንደዚህ እንቅፋት ሆናለህ ብለው ይጋረጣሉ የዛ ጊዜ ፍጥጫ ይፈጠራልና ምን ይፈለግብሃል ወተዋሰው ቢሶብር እንግዲህ አንተ አንዱ መጥቶ ምን አገባ ፉዱሊ ፈለግነው ብናረግ በሚልህ ጊዜ እንግዲያውስ ይቅርታ ብለህ መሄድ አትችልም ማለት ነው ወተዋሰው ቢሶብር አንተ ለባጢል እንደዚህ ሽንጥህን ገትረህ ስትከራከር እኔ ደግሞ ለሐቅ አንገቴን እሰጣለሁ የሚል ጎበዝ መገኘት አለበት ማለት ነው ይሄ ካልሆነ ግን ሶብር ከሌላችሁ ወዳውኑ እጅ ሰጣችሁ ለባጢል ሜዳውን ለቃችሁ ሄዳችሁ ማለት ነው የዛ ጊዜ ደግሞ ሁላችሁም ትጠፋላችሁ በሶብር ላይ አደራ የተባባሉ እና ሸክም ከበድ በሚልበት ጊዜ እንዳሁኑ ማለት ነው ውጥንቅጡ ሲበዛ በጥባቶች እንትን ሲሉ እና እነዛ ለባጢሉ ስንቃቸውን አጥብቀው ሲታገሉ አለል ሐቅ ነኝ የሚለው ስለምንድን ነው የሚሰንፈው እና እነሱ እንኳን ለዚህ ለርኩሱ በአላማቸው ይህን ያህል እየተዋደቁ እኛ ለሐቁ ብንሞት እንኳን ጽድቅ የምናገኝበት ለጀነት የምንበቃበት ሆነው ነገር ለምንድን ነው የምንሰንፈው ብለው መተባበርና መረዳዳት አንዱ ሌላውን ማጠናከር ተዋሲ ቢሶብር እስቢር ወሷቢር እና በርታ ትጋ እና ለዚህ ነገር እጅ መስጠት የለብንም እያለ አንዱ ለአንዱ ማበረታታት ይኖርበታል እንጂ ምን አገባኝ ለዲኑ አላህ አለው የሚል ፈሊጥ የምትናገር ከሆነ አዎን አላህ አለው ግን ላንተ ማን አለህ
ለሐቅ ታልቆምክ አንተ ራስህ ያው ተወድቃለህ ማለት ነው። እና በዚህ መልክ እንግዲህ አላህ Subhanahu Wa Ta'ala መዳን የፈለገ ሰው ሁሉ በግልጽ አራት መስፈርቶችን ማሟላት አለበት ቢያንስ። አንደኛ ኢማንን ሐቅ፣ ሁለተኛ አመለን ሷሊህ፣ ሶስተኛ ተዋሲ ቢልሐቅ፣ አራተኛ ሶብር አለል በላያ። ሶብር ሲባል ደግሞ ሶስት ዘርፍ ይኖረዋል። ሶብር አለ ጣዓ ወሶብር አኒል ሙንከራት ወሶብር አለል በላያ ሙእሊማ። እነዚህ ሶስቱ መካተት አለባቸው። እና በዒባዳ ላይ ሶብር ማንኛውም አላህ ያዘዘህ ነገር ሶብር ይጠይቃል። ሶብር የሌላቸው ሰዎች ናቸው በረመዳን ሲሰግዱ ቆይተው ረመዳን ሲያልቅተው የሚሄዱት አይደለም እንዴ? ሶብር ቢኖራቸው ይቀጥሉ ነበረ። እና ሶብር የሌለው ሰው ነው አላህ Subhanahu Wa Ta'ala ከሰጠው ከገንዘቡ ከ102 ዚግባ የማትባል ሳንቲም ሳስቶ ነው ያችን ቆርሻ አልሰጥም ብሎ ዘካውን የሚከለክለው አይደለም እንዴ? ሶብር የሌለው ሰው ነው ለምንድነው የምበላው መጠጣው ስንት የሐዋላዋ እያለ በቤቴ እምራበው ብሎ ረመዳን ሲበላ የምታገኘው ማለት ነው። ሶብር የሌለው ሰው ነው የአምስት ደቂቃ ሶብር አላረግም ብሎ ዚና ላይ ሊወድቅ የሚችለው ማለት ነው። ማንኛውም ወንጀል የሚሰራ ሰው ሶብረ ቢስ ነው። ማንኛውም ዋጅባት የሚተው ሰው ሶብር የሌለው ሰው ነው። ራሱን መቆጣጠር የማይችል ደካማ ነው ማለት ነው። ለሰይጣንና ለጊዜያዊ ስሜት የተማረከ ሰለባ ነው። ስለዚህ ሶብር ያላቸው ሰዎች አላህ ያዘዛቸው ቦታ አይጠፉም። ለምን ትናንትና ለምን ሰገድኩኝ ጁሙአ ዛሬ ሰግዷል ነገ ቅዳሜ የማይሰግድ ሰው አለ አይደለም እንዴ? ቅዳሜ ለምንድን ነው የማይሰግደው? የጁሙአ ይበቃል የሚል መግለጫ ዋስትና ተሰጥቷል። ሶብር የለውም ማለት ነው። ያለችው ሶብሩ አለቀች። ጁሙአ ላይ ረፍት ስለሆነ ኢጃዛ ነው መጥቶ ያው እንደ ሌሎቹ ግንባሩን አሳይቶ ይሄዳል። ነገ ግን ደዋም ላይ ነው። ደዋም ግን አይቀርም በየቀኑ አይደለም። ለምን ያቺ እንጀራ ናታ ዳቦ ናት። አላህ ዘንድ ያለችው ግን እምነቱ ስለመነመነች ያቺ ነገር ደንት የለውም ማለት ነው። እና አላህ ያዘዘውን ነገር ሁሉ ጊዜ በቀጣይነት ለመስራት አንድ ሰው ሶብር የታጠቀ መሆን አለበት። ሶብረ ቢስ የሆነ ሰው ዋጅባትን ሊወጣ አይችልም። በአንጻሩም ደግሞ አላህ የከለከለውን ነገር ሲዳፈር የምታገኘው ሁሉ ሶብር የሌለው ሰው ነው። ለምን ራሱን ማቸነፍ ሰይጣንን መቋቋም ስላቃተው ፍርክርክ ሰው ነው ወንጀል ላይ የሚወድቀው ማለት ነው። አቋም ያለው አላማ ያለው ሰው ግን ለምንድነው እኔ የምሳሳተው እኔ ጨዋ ሰው ነኝ እኮ የታባዘዘው መንገድ ነው መሄድ ያለብኝ ማለት ይኖርበታል ማለት ነው። እና ይሄ የመጀመሪያው እንግዲህ ሶብር የሚባለው ትልቁ ይሄ ነው። እለት ተለት የሚያጋጥመን ዋጅባትን በመወጣት የተከለከሉ ነገሮችን በመጠንቀቅ ሶብራችን የሚለካው እዚህ ላይ ነው መጀመሪያ ማለት ነው። ሁለተኛ ሶብር ሶስተኛው ሶብር አለል መስዋኢብ ነው። እኛ ሳንፈልግ ሳናስብ ዝም ብሎ የሚመጡብን ፈተናዎች አሉ ማለት ነው። በሀብታችን ላይ በጤንነታችን ላይ በዲናችን ላይ በተለያየ ነገር የተለያዩ መከራ ችግሮች ይመጡብናል ማለት ነው። እነዛ መከራዎች በሚመጡ ጊዜ ለምን ዛሬ ታመምኩኝ፣ ለምን ዛሬ የመኪና ተገጨብኝ፣ ዛሬ ለምንድነው እንዲህ አይነት ገቢ የቀነሰው እያልክ መረበሽ የለብህም ማለት ነው። ሶብር አድርግ። አንተ ሰበብ የሚሆነውን ነገር ስራ። ከዛ በኋላ ጌታ የሚያመጣውን ነገር ለሱ ተውለት እንጂ ጌታ በሚሰራው ነገር ሁሉ መጥፎ ነገር ሲደርስብህ ለምን እንደዚህ ታረጋኛለህ ስንት ካፊር ስንት ሙጅሪም ይያልልህ እምትል ከሆነ አንተስ ባሪያ መሆን ቀረ እንዴ? ካፊሩን እንደሚቀጣ አንተንስ ምንድነው የሚከለክለው ታስፈለገው? እና በማንኛውም መልኩ በገንዘብህ ቢመጣብህ ኢና ሊላሂ ወኢና ኢለይሂ ራጂዑን ትናንትና ምንም አልነበረኝም አመጣህ ሰጠኸኝ አሁን ደግሞ ተወሰድከው የራስህ ነው። እኔስ ራሴ ማን ነኝ? እኔንስ ብትወስደህ ትችላለህ አይደለም ብለህ ራስህን ማረጋጋት ይኖርብሃል ማለት ነው። ይሄን ካላደረክ ግን አንድ ነገር ሲነካብህ አካከዘራፍ እና እኔ እየሰገድኩኝ እየጾምኩኝ ከዛ ወዳ ስንት ሞልቶለት እኔን እንዲህ ያረጋኛል እምትል ከሆንክ ወደክ ማለት ነው። ምክንያቱም አላህ እኔን እንትን ማለት የለበትም ብለህ አተካራ ፈጠርክ ከሱ ጋር ማለት ነው። አቅሙን ማወቅ ያስፈልጋል። አላህን ሁሉ ጊዜ መፍራት መጠንቀቅ ያስፈልጋል ማለት ነው። ስለዚህ መጥፎ ነገር ይድረስብህ በፈለገው መልኩ ያ መጥፎ ነገር ደግሞ ሶብር ካደረክ አትከስርም ታተርፍበታለህ። አጀበል ሊልሙእሚን ሙእሚን በጣም ያስገርመኛል አሉ። በሁሉ ነገር ታወቀበት አትራፊ ነው፣ ኪሳራ ውስጥ አይወድቅም። እና ሷበሁ ሰራው ሸከር ፈካነ ኸይረን ለሁ የሚያስደስት ነገር ካጋጠመው ጌታውን ያመሰግናል፣ ሹክር ይመልሳል፣ የበለጠ ኸይር ያገኛል ፊ ዱንያ ወልአኺራ። ወይና ሷበቱ ዶራ መጥፎ ነገር ደግሞ አስቀያሚ ነገር ከደረሰበት ሶበር ይታገስና ፈካነ ኸይረን ለሁ ትግስቱ ደግሞ የበለጠ ኸይር ይሆንለታል። ኢነማ የወፈ ሷቢሩና አጅረሁም ቢገይሪ ሒሳብ
እና የሚታገሱ ሰዎች ምንዳቸውን አላህ የሚከፍላቸው ያለ ስፍር ያለ ቁጥር ያለ መጠን ነው እንዳለው በዚህ መልክ ነው እንግዲህ አንድ ሰው ራሱን ሊጠብቅ የሚችለው ነው። እና ይህቺ በጣም አጭር የተባለች ሱራ አጠቃላይ የዲኑን መንፈስ ያካተተች ናት ማለት ነው። እና ስለዚህ በሷሃቦች አንድ ነገር ተገናኝተው በአንድ ቦታ ላይ በሚለያዩ ጊዜ ይህችን ሱራ በመቅራት አንዱ ሌላውን ተዋሲ ያደርግ ነበረ። እንደዚህ ይገናኛሉ ሊለያዩ ሲሉ በራቸው ሊገቡ ሲሉ ጓደኛማዎች ወልዐስር ኢነል ኢንሳነ ለፊ ኹስር ኢላ الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر እቺን አደራ እንዳትረሳ እኔም እንዳረሳ ተባብለው ቃል ኪዳን ይገባቡባት ነበር ይላል። በአሁኑ ጊዜ ግን መልእክቱንስ መቼ ሰምተን መቼ አውቀነው እንኳን እንደዚህ መመሪያ ልናደርገው። ስለዚህ እንግዲህ አላህ Subhanahu Wa Ta'ala እኛን የሰው ልጆችን ለማዳን ምንም የቆጠበው ነገር የለም። ሁሉን ነገር ቁልጭ አድርጎ አስቀምጧል። መዳን የሚፈልግ ሰው አለ፣ ይሄው መስፈርቱ እነዚህን አሟላ ትድናለህ። ከዛ በኋላ ጀነት ማንም አይወስድብህም፣ ጀሃነምም አታያትም። እነዚህን ካላሟላህ ግን አንተ ራስህ ተጠያቂ ነህ እያለ ነው አላህ Subhanahu Wa Ta'ala። ከዚህ በላይ ምን እንዳረግልን እንፈልጋለን? ሰውም በአቅሙ እንደዚህ ነው የሚያደርገው። በአሁኑ ጊዜ አንድ ሰራተኛ ሊቀጥር በሚፈልግ ጊዜ እንትን ያወጣል፣ መመዘኛ ያወጣል፣ ሰንጠረዥ ያወጣልሃል። እና ለዚህ ለሸሪካችን ይሄን ያህል ሰራተኛ እንፈልጋለን፣ ሰራተኞቹ ግን ይሄንን ያሟሉ ብሎ ግድግዳ ላይ ይለጥፍልሃል። ሄደህ አነባለህ። ያን የምትመጥን መሆንህን ካወቅ ማስረጃህን ይዘህ ትቀርባለህ፣ ታልፋለህ ማለት ነው። ያንን የማትመጥን መሆንህን ካወቅ ተወዲሁ ቁርጡን ታቀዋለህ። እኔ ይሄ ነገር መስፈርቱ አላሟላም ብለህ ዞር ትላለህ ራስህ ማለት ነው። ሰዎች እንኳን ባቅማቸው እንደዚህ ደረጃ ደርሰዋል። አላህም Subhanahu Wa Ta'ala ጀነት የሚፈልግ ታለ ጀሃነምን የሚፈራ ካለ መስፈርቱ ይሄው ወልዐስር ናት ባጭሩ። ቢያንስ ማለት ነው። ዋና መሰረታዊ ነጥቡ ይሄ ነው። ከዚህም ሊሰፋ ይችላል። እነዚህን ያሟላ ሰው አላህ Subhanahu Wa Ta'ala ተኪሳራ እንደሚያድነው ቃል ገብቶለታል ማለት ነው። ከነዚህ የተወሰነ ነጥብ ከጎደለብህ ግን በጎደለው መጠን ተጠያቂ ነህ ማለት ነው። አላህ ፍቃዱ ሆኖ ደጋግፎ ግደለም ይሄን ያልታሟላህ ተረፈውን ብሎ ታሳለፈህ ያሳልፈሃል። ካልሆነ ግን በጎደለ ቁጥር ተጠያቂ ትሆናለህ። ሁሉም ሱፊር ሆኖ ከመጣስ ጭራሽ ያማ ደንበኛው እንግዲህ ወደሉ ከሳራ ነው ማለት ነው። ስለዚህ እና ራሳችንን መጠየቅ ይኖርብናል። አላህ Subhanahu Wa Ta'ala ሁሉ ጊዜ እኛ በዚች እድሜያችን በትክክለኛው መስመር ተጉዘን የዘላለም ጽድቅና ደረጃ እንድናገኝ ነውና የሚፈልገው። ይሄን ነገር ደግሞ ዝም ብሎ በነሲብ አንስቶ ሊሰጠን አልፈለገም። ማሟላት ያለብህን ነገር አሟላ፣ ይሄን ካደረግ ትድናለህ፣ ካልሆነ ግን የራስህ ጉዳይ እያለ ስለሆነ ይህንን ማወቅና ራሳችንን መገምገም ስተታችንን ማረም ግድ ይሆናል ማለት ነው። አምር ኢብኑ አልዓስ የተባሉት ሰሃቢ ተመስለማቸው በፊት በጣም አደገኛ የእስላም ጥላት ነበሩ። ቀንደኛ ከሚባሉትና አቡ ጀህልና አቡ ሱፊያን ያላነሱ ነበሩ ማለት ነው። እና ኢትዮጵያ እንኳን ተሰደው የሄዱትን ሷሃቦች እነ ጃፈርን ነጃሺ ቀምተው አምጥተው ሊያሳርዱ የሞከሩና ብዙ የጣሩ ነበሩ፣ አልተሳካላቸውም። በመጨረሻ ግን የነብዩ ተልእኮ እያደገና እስላም እያበበ ሲመጣ በጣም ቀንደኛ ጥላት ስለሆኑ ይሄ ነገር ተተሳካላቸውና ዲል ካደረጉ የመጀመሪያ ታራጅን የነኝ ሆነው የሚለው ነገር በጭንቅላታቸው መጣ። ምን ይሻለኛል ማለት ጀመሩ ማለት ነው። አንድ ስርዓት ሊፈራርስ ሲቃረብ እንግዲህ በስሩ ያሉት ቀንደኞች ሁሉ የትልግባ ማለታቸው የማይቀር ጉዳይ ነው። እና በዛ ጭንቀት ላይ ያሉ ሙሰይሊመቱል ከዛብ የሚባል በዚህ በነጅድ በኩል እኔም ነብይ ነኝ ብሎ ተነሳ እንደ ጎሳ መሪ። ያም በሚሰማ ጊዜ ነብዩ ጋር እንግዲህ ብዙ ደም ተቃብተዋል፣ ብዙ ችግር ተፈጥሯል። አሁን መግባባት እንደማይቻልና በሄድም አይቀበሉኝም የሚል ስጋታቸው ስላየለ አሁን ወደዚህኛው ወደ ሙሰይሊማ ለሄድ ብለው አሰቡ ማለት ነው። እንግዲህ ጊዜው ያመጣው ፋሽን ሆኗል። እዛ አንድ ነብይ መጣው አለ ደግሞ እዛ መጣ መሐመድ ጋር ብዙ እንግዲህ እንትን ብለናል፣ አንቻቻልም፣ መግባባት አንችልም። ቢያንስ እንግዲህ ዘመኑ ካመጣው ለዛኛው ሆጀ መግባት አለብኝ አለና እዚህ ነጅዲ አካባቢ በቀሲም አካባቢ ይመጣል ማለት ነው። ሙሰይሊማ ጋራ ሊሰልም ሙሰይሊማ ጋር መጣና እሱ የታወቀ ጀግና ነው። አምር ኢብኑ አልዓስ ያው ኻሊድና አምር በእስላም የታወቁ የጦር መሪዎች ናቸው። ሙሰይሊማ ኻሊድ አምር ሲመጣለት በጣም ተደሰተ። በጣም ስመጥር የሆነ ትልቅ ሰው አገኘሁኛልና በደስታ በልልታ ተቀበለው ማለት ነው። ተተቀበለው በኋላ እንዲያው አስገባና ቁጭ አደረገውና ንግግር ጀመሩ።
ደህና መጣ ሆይ ይለዋል። ደህና ምን ሰላም ትሰጣላችሁ? በአሁኑ ጊዜ ያመጣችሁት ፋሽን እዛ አንዱ ነብይ ነኝ ብሎ ሲበጠብጥ ከረመ። አሁን ደግሞ አንተ በተራ ተነሳህ። እንግዲህ እንደፈረደብኝ ሁለታችሁን ላመዛዝንና ሻል ያለውን እቀበላለሁ ብዬ መጣሁልህ ይለዋል። ይህ ጊዜ ደስ አለው። እንግዲህ እዚህ ድረስ ከመጣ በቀላሉ እንደሚገባ ነው እሱ ተስፋ ያደረገው። ሰውየው ግን ሙፈኪር ነው፣ በቀላሉ የሚበገር ሰው አይደለም። ሊፈትሸው ነው የመጣው እና ይሄኛው ብልጣብልጥ ስለሆነ ሙሰይሊማ እንግዲህ ከሱ መረጃ መውሰድ ፈለገ ማለት ነው። ማዳ ምን ነዘለ አላ ነብይኩም هذه الايام አለው እና በመሐመድ ሰሞኑን በቅርብ የወረደ ነገር አልሰማሁም። አንተ በቅርብ ያወቀው ነገር ካለ ብትነግረኝ ምን ይላል ሰሞኑን ይለዋል። ትኩስ ዜና አንተ ማለቱ ነው። ያኔ እሱ ተመካ ነውና የመጣው ያቃል ብዙ ነገር በየጊዜው ሙስተጅዳት ካፊር ከመሆናቸው ጋራ የሚወርዱትን አያቶች ቋንቋቸው ስለሆነ ይከታተላሉ። ያን ወልዓስር ወርዳለች ሰሞኑን እሱ ሰምቷታል ሐፍዟታል። እና ሰሞኑንስ ባይገርምህ እንዳው ወዳጅ ማመስገን አይሆንብኝ እንጂ በሰው አንደበት የማይነገር በጣም ጥልቅ የሆነ ጥርምጥን ያለ ነገር ወርዷል። እሱ ነው ጭንቅላቴን የበጠበጠው አለ። ወልዓስርን ሰምቷል እና እሺ ምንድን ይላል አለ። ሽሪር ነው ያኛው እንግዲህ ሊኮርጅ ነው። ከዚህ ሰምቶ ተመሳሳይ ሊፈጥር ነው የሚዘጋጀው ያኛው። ይሄኛው ግን ከልቡ ነው ነገሩ በደንብ ተሰምቶታል። والعصر ان الانسان لفي خسر الا الذين امنوا وعملوا الصالحات وتواصوا بالحق وتواصوا بالصبر። ይሄ ነው ሰሞኑን የወረደው ይላል። በጣም አጭር ናት ግን ስትመነዘር ሐሳቧ የትና የት ነው። ዓለምን በሙሉ የምትዳስስ ናት። የሰው ልጆችን ሁሉ በሙሉ ጥያቄ ውስጥ የምታስገባ ናት። ይሄም በሚለው ጊዜ ምን አለ ፈሰከተ ሆነ ያተን ይላል። ትንሽ አንገቱን ደፋ አድርጎ ማሰብ ጀመረ። ተመሳሳይ ማደናገሪያ ሊፈጥር ሊያዘጋጅ ማለት ነው። እና ሊልሙሳደፈቲ አለ በጣም የሚገርም እንዳጋጣሚ ሆኖ ሰሞኑን ለኔ የሚወረደልኝ ይሄንን ይመስላል አለ። ሃት እሺ እንግዲህ አምጣዋ ያንተንም ልስማው ደግሞ አለው። ጊዜ ምን አለ እሱ ገቢ ነው እንግዲህ ስለ ዲን ስለምን ሙፈክር አይደለም ገጣሚ ነገር ነው። እንደ ቃላቶቹ ብቻ በራ መቆማቸውን ብቻ ነው እሱ ፎከስ ያደረገው። والعصر ان الانسان لفي خسر الا الذين امنوا وتواصوا بالحق وتواصوا بالصبر በራ መቆማቸውና ሶስት አያት መሆናቸው ብቻ ነው። በዚህ መልክ አዘጋጅቷል የራሱን ቁርአን ወዳው በቅጽበት ምን አለ ያወብር انما انت اذنان وصدر وما عدا ذلك فحفر حقر። ይሄው የኔ ቁርአን አለ ሶስቱም በራ የቆመ ነው። አጭር ምዕራፍ ለኔም ወረደልኝ አለ። እዛ ጊዜ አምር ተናደደ። ጀግና እንግዲህ ሰው ሲባልግ ሲያይ አያስችለውም። እንዴ ይሄ ነው እንደ ቁርአን ብላ ያመጣው አለው። እንዴት ስለሱ አፈረለት። እንደው ይሄ ጉድ እንደዚህ አይነት ማይን ያወጣ ባለጌ አለ አለና አንገቱን ደፍቶ ዝም አለ። እግሬን በሰበረ ወደዚህ ስመጣ እንደሚባለው የዛ ጊዜ ደነገጠ ሰውየው ስሜቱን ሲያየው። وماذا ترى يا عمرو አለ። ታዲያ የኔ ቁርአን ደስ አላለህም እንዴ? ምንድነው አስተያየቱን ስጠኝ እንጂ አለው። እንዴ የጎሪጣየውና والله لا تعلم اني لا اعلم انك تكذب አለው። እና አንተ እንደው ጭራሽ ጅል ሆንክ እንደዚህ የለየልህ አለው። እኔ አሁን ይሄን ነገር ስታነብልኝ ስሰማህ መልሱንም ባልነግርህ አንተ የወጣልህ ውሸታም ባለጌ መሆንህን እንደገባኝ ተረድተሃል አይደለም እንዳለው። እንደውም ከሱ ቁርአን የአምር መልስ ነው ትክክለኛ አስገራሚ። እና በቃልስ አስተያየት እስተምነግርህ ለምን ትጠብቃለህ? ሰውን ግንባርን አታነብም እንዳለ ይሄን ነገር ስሰማ ሰቅጦኛል እኮ እኔ ስላንተ አፍሬ ነው ያለሁት። ጨርቁን አራግፎ በቃ እኔ ነኝ ንፍጣሙ ወንድሜን አልቀበልም ብዬ የማንም ሌባ መጫወቻ አልሆን እንጂ አለና ቀጥታ መዲና ሄዶ እጅ ሰጠ ለነብዩ አለይሂ ሰላቱ ወሰለም። ስለዚህ እንግዲህ ሐቅን ከየትም አቅጣጫ ቢመጣ የሰው ልጆች መቀበል ግዴታቸው ነው። ዘረኝነት፣ ጠባብነት፣ ምቀኝነት ነው ሰውን ሐቅን እንዳይቀበል የሚያውረው። እንዲህ አይነት በሽታ ያለበት ሰው ሐቅን እያየ በቃ ጨፍልቆ ተረጋግጦት ይሄዳል። ያ ደግሞ ለኪሳራ መጋለጥ ነው። ራሱን ነው እንጂ ማንንም አይጎዳም ማለት ነው። هذا وصلى الله وسلم على النبي